ሰላም ውድ የሉሉ ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ሰላማችሁ በሰት ይበልልኝ። ዛሬ ይዤላችሁ የመጣሁት ነገር እንግዲህ መጀመሪያ እንደገባችሁት በፎቶ ላይ እንደምትመለከቷት እህታችን ጸጉሯን እንግዲህ የተቀባችው ነገር ጸጉሯን ውስጥ ጸጉሯን ጎርቷት ጸጉሯን በጣጥሰው ያልሆነ መልክ ይዟል ማለት ነው ጸጉሯና ይሄ ማለት ምን ማለት ነው? አንዳንዴ ሚዲያ ላይ አይተን የምንጠቀማቸው ኬሚካሎች በተለይ ደግሞ አረብ ሀገር ያለን እህቶች ማለት ነውና አብዛኞቻችሁ የምትጠቀሙት ዝም ብላችሁ ገዝታችሁ ነው ማለት። አሁን ለምሳሌ አንዳንዴ የምንጠቀማቸው ነገሮች ለጸጉራችን የሚስማሙ ሊኖሩ ይችላሉ፣ የማይስማሙ ሊኖሩ ይችላሉና እባካችሁ ተጠንቀቁ። ዝም ብላችሁ እንደመጣላችሁ አትጠቀሙ። አንደኛ። ሁለተኛ ነገር ደግሞ ስትጠቀሙ ለኔ ይስማማኛል ወይ ለጭንቅላቴ ለጸጉሬ አይስማማኝም ብላችሁ ለዩ። አንዳንድ ቅባቶች ስንጠቀማቸው ለጭንቅላታችን የማይስማሙ አሉ። ዝም ብለው ጸጉራችንን ጅም አድርገው ስብርብር አድርገው የሚያወጡ አንዳንዱ ደግሞ የሚስማሙ አለ። ግን ምን ለማለት ፈልጌ ነው፣ ስትጠቀሙ አንዳንዶች እህቶቼ ዝም ብላችሁ በቃ ዛሬ ይሄን ሳምንት ሌላ ቅባት ከሞከራችሁ ኔክስት ሳምንት ደግሞ ሌላ ቅባት ነው የምትገዙት። እንደዛው እያለ ነው የሚቀጥለው እና እባካችሁ እንደዚህ አይነት ነገር አታድርጉ። በፎቶ ላይ እንደተመለከታችኋት እንግዲህ አንዷ በተለይ ደግሞ ሚዲያ ላይ በማየት ነው የተጠቀመችው። ነጭ ሽንኩርት፣ የሩዝ ውሃ ምናምን ደባላልቃ ነው ይመስለኛል የተጠቀመችው። አንዳንዴ አይደለም ከደጅ የምንገዛው ቤት ውስጥ ራሱ የምናረጋቸው ነገሮች ላይስማሙን ይችላሉ እና ያንን ተጠቅማ ነው እንግዲህ ጭንቅላቷ እየተፈቀፈቀ ጸጉሯ በጣም እየተሰባበረ እያለች ነው ማለት ነው እያሳየችና ዝም ብላችሁ ሚዲያ ላይ ስለተደረገ አንስታችሁ አትጠቀሙ። እንዲሁም ደግሞ ሚዲያ ላይ ስላያችሁ ፊታችሁ ላይ አትለድፉ። እውነቴን ነው የምላችሁ። እኔ አንዳንድ ሚዲያ ላይ አያለሁ በጣም የሚያናድዱ አሉ እውነት ለመናገር እና እኔ በነገራችን ላይ ምንም አይነት ነገር ተጠቃሚ አይደለሁም። ምክንያቱም እፈራለሁ። ምክንያቱም ያቺ እህቴ ስለተጠቀመች እኔ አልጠቀምም። ለእኔ ሊስማማኝ ይችላል፣ ለጭንቅላቴ ለፊቴ ሊስማማኝ ይችላል እና ዝም ብላችሁ ያገኛችሁትን ነገር ጸጉራችሁን አትቀቡ። ያገኛችሁትን ነገር ያቺ ስለተጠቀመች ያቺ ፊት ስለጠራላት ያንቺ ፊት ይጠራል ማለት አይደለም። ያቺ ጸጉሯ ስለረዘመላት ያንቺ ጸጉር ይረዝማል ማለት አይደለም። በነገራችን ላይ እንድታቁሙ ፈልገው ነገር ማለት ነውና አብዛኞቻችሁ የምትሳሳቱት ነገር ምንድነው? እርስ በራሳችሁ እያያችሁ በቃ የምታደርጉት ነገር ማለት ነውና ይቅርባችሁ። በጣም ብዙ እህቶቼ ጸጉራቸው ኢቭን ጭንቅላታቸው ሁሉ ሳይቀር የሚፈቀፈቃለ ከሚቀቡት የተነሳ ማለት ነውና ሁላችሁም ያቺኛው እህቴ ስለተስማማት አንቺ ይስማማሻል ማለት አይደለም እና ዝም ብላችሁ ከሱቅ ከምናምን እየገዛችሁ ከሐኪም ቤት የታዘዘላችሁ ከሆነ ኦኬ አይቷችሁ ምናምን ሊሆን ይችላል። ግን በራሳችሁ በድፍረት በትልልቅ እንትኖች እየገዛችሁ አትቀሙ። እውነቴን ነው የምላችሁና በጣም ገርሞኝ ነው ዛሬ ገብቼ ይሄንን ቪዲዮ ልሰራ የቻልኩትና ብዙ እህቶቼ እያየሁ ነበረ። ጸጉራቸው በቃ ነጭ ሽንኩርት ነው ዝንጅብል ነው ምንም አይቀራቸውም ሲቀቡ። ከዛ ወጥቶ ደግሞ ጸጉራችን ተበላሸ እንደዚህ አለ ረገፈ እያሉ ያወራሉና አብዛኞቹ ጸጉራቸው እየተበላሸ ነው፣ ፊታቸው እየተበላሸ ነው። ከሚዲያ አይታችሁ የምትገዙትና የምትቀቡትን ነገር ጥንቃቄ አድርጉ ነው የምላችሁ። የምሬን ነው የምላችሁ። ጥንቃቄ አድርጉ። በቃ ዝም ብላችሁ እየመጣላችሁን አትጠቀሙ። እንዴ ባለፈው አላያችሁም? እንደ አንዷ እንደዚሁ ሚዲያ ላይ የሚያስታውቁት የፊት ቅባት ገዝታው ተቀብታው በእንትን ምንድነው አይደለም የፊት ቅባት አይደለም እንጂ ይሄ ጸጉር ያሳድጋል ተብሎ እዚህ ግንባር ላይ ተቀብቶ አይደለም እንዴ አይኑ አፍንጫ አፋው ሊወጣ የደረሰው እንደዛ አብጡ ተበላሽቶ። ይሄ ማለት አልተስማማትም። በቃ የተቀባችሁ ልክ አልነበረም። በእርግጥ እንደዚህ ወጥቶላቸው እየፈቀፈቁ ጸጉራችሁ ምን አይነት ኬት ይመጣ አይታወቅ እየፈቀፈቁ እንደዚህ እንትን እያሉ
ግንባራችሁ እዚህ ድረስ ጸጉሯ ያደገ ያ ነገር ግን ያቺኛዋ ስለወጣላት ስለተስማማት እቺኛዋ ይስማማታል ይወጣላታል ማለት አይደለም። ፕሊዝ እህቶቼ እንደዚህ አይነት ነገሮች አትቀቡ። ዝም ብላችሁ ከሆስፒታል ወይ ደግሞ ከሐኪም ያልተዘዘላችሁ ቅባት እየገዛችሁ ራሳችሁ ላትለድፉ፣ ፊታችሁን አታበላሹ፣ ወላ ከንፈራችሁን ላ ምንም እኮ የሚቀራችሁ ነገር የለም። እውነቴን ነው የምላችሁ። እኔ በተለይ ደግሞ ከሚዲያ እያያችሁ የምትገዙት በጣም ብዙ እህቶቼ በውስጥ እውነቴን ነው የምላችሁ ወጥተው ማውራት እያፈሩ ነው እንጂ አብዛኞቹ እንደዚህ እያዩ ከሚዲያ በቃ ከዚህም ከዛም እያዩ እየገዙ ጭንቅላታቸው የተበላሻለ፣ ፊታቸው የተበላሻለ ለብጉር ብለው ጸጉራቸው የተበላሻለና ተጠንቀቁ። የምሬን ነው የምላችሁ። እያንዳንዱ እኮ የሚመጣው የፊት ቅባት የጸጉር ቅባት ያለ ኬሚካል የሚሰራ ያለ አይመስለኝም። ሁሉም ግን ምን ውስጡ አለ እንዴት ነው ምናምን የሚለውን እዩ። ዝም ብላችሁ የተጠቀማችሁ እኔ ባለፈው እውነቴን ነው ጸጉርሽ እንዴት ነው ያደገው? ጸጉርሽ በጣም ነው የሚያምረው እና ምንድን ነው የምትጠቀሚ አለችኝ። እንዴ ኧረ እኔ ምንም አልጠቀምም። እኔ አንድና አንድ ቅባት ብቻ ነው የምጠቀም። አጥበዋለሁ፣ አበጥረዋለሁ። በቃ ቅባት የምቀባውን አንድ ቅባት ነው፣ ሌላ ምንም አልቀባውም አልኳት። እና አንዳንዴ እንደዚህ በቃ እርስ በራሳቸው እያዩ ነው። ያቺ ሎሚ ፈቅፍቃተ ከተቀባች ወይኔ ጸጉሬ ያደገልኝ እኮ ትላለች። በቃ ወጣ። ከዛ ያቺን ደግሞ ቆይ እስኪ ልሞክረው እንዴት ትላለች። ከዛ ፈቅፍቃ ስትቀባ ደግሞ ጸጉሯ ወይ ይቆምላታል ወይ ይመለጣል ወይ ስታበጥሩት ደግሞ ይነሳል። እና ባትቀቡ። እኔ አሁን በውስጥ መስመር የላከችልኝ እህቴ ነጭ ሽንኩርት ወላ ዝንጅብል ምንም የቀራት ነገር የለም። አንድ ላይ ድብልቅልቅ አድርጋችሁ ተቀቡ እየተባሉ ልጆች አንዷ ፊቷን አሳበጣት አይኗ ሳይቀር። እውነቴን ነው የምላችሁ አይኗ እንዲህ ብጥ ብሎ ይሄ ፊቷ ይሄ ብጥ ብሎ ዝንጅብል ነጭ ሽንኩርት እያላችሁ ኧረ እባካችሁ ተው። ለጸጉራችሁ ይስማማችሁ አይስማማችሁ፣ ለፊታችሁ ይስማማችሁ አታቁሙ እኮ እናንተ። ፊታችሁን ምን ይሁን እንዴት መጠቀም እንዳለባችሁ ሳታቁ ዝም ብላችሁ አስቡት። እንግዲህ አሁን እቺ ልጅ ሩዝ ነጭ ሽንኩርት ምንም የቀራት ነገር የለም ተቀብታለች። ጸጉሯ የሌለ ነው የሆነ በቃ ከጥቅም ውጪ ማለት ነው። እውነቴን ነው የምላችሁ የምትጠቀሙትን እያንዳንዱን ኬሚካል ወርቁ ነው የምላችሁ። ሌላ ምንም ከዚህ ውጭ ለኔ አልችልም። በጣም ብዙ ያላያችሁት እንደዚህ እየተቀቡ ከሚዲያ ከምን እያዩ ግን ወጥተው ሚዲያ ላይ አለመናገር ቲክቶክ ላይ አለመናገር ሼም የያዛችሁ በጣም ብዙ ልጆች አሉ። በዚህ አጋጣሚና ተጠንቀቁ ፕሊዝ እህቶቼ። እንደዚህ አታድርጉ። ቪዲዮውን ደግሞ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። በሌላ ቪዲዮ እስከምንገናኝ ድረስ ባይ እላችኋለሁ። መልካም ቆይታ